በገጀራ ከመሞት በስለት ከሚቆራረጥ ተደራጅ ነው ብሎ ወገን ፈሪውን አትጠብቀው። በጅምላ ነው የምትቀበረው። በቃ ሌላ ማስፈራራት ምናምን አይደል። የኛ ሲኖዶስ የካዳቸው የኢትዮጵያ ቤተክርስቲያን ለመጨፍለቅ ከአብይ አህመድ ጋር ተመርጦ የመጣ ወንድማችን። ሰላም ጤና ይስጥልን ቤተሰብ እንደቆያችሁልኝ በአዲስና ወቅታዊ መረጃ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ብፁዕ አባታችን አቡነ ሉቃስ ጥብቅ የተባለ መልእክታቸውንና ተግሳጻቸውን አስተላልፈዋል። እሱን የማስደምጣችሁ ነው የሚሆነው። ለዚህ ነው በሀገራችን ኢትዮጵያ በደቡባዊ ክፍል ማለትም በጂንካ የተነሳውን እንግዲህ አስደንጋጭና አሳሳቢ የሆነውን በሽታ አስመልክቶ በጣም ጥብቅ የተባለ መልእክት አንድ ወንድማችን አስተላልፏል። እሱን የማስደምጣችሁ ነው የሚሆነው። ዘመድኩንም አለ ሁላችሁም እንግዲህ ላይክና ሼር ማድረጋችሁን እንዳትረሱ። ቴምር ሪል ስቴት ከ8 በላይ ሳይቶችን ጥንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያም እና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ፣ ያለምንም ወለድ የግንባታ ዕቃ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት። ለበለጠ መረጃ በ0966 24 42 48 ላይ ይደውሉ። መጀመሪያ ወደ ብፁዕ አባታችን አቡነ ሉቃስ መልእክት ከመሄዳችን በፊት እዚህ ጋር የምትመለከቱት እንግዲህ በአርሲ በሽርካ የምትገኝ የቅዱስ ጊዮርጊስ ቤተክርስቲያን ናትና አሁን ላይ ምዕመን የላትም። በሀገራችን ላይ 100 ምናምን ሰው ወደ 120 ሰው ሞቶባታል የተባለችዋ 121 ሰው ሞታል ብሎ ማህበረ ቅዱሳን ካወጣበት ወረዳ ማለትም ከሽርካ እንግዲህ እቺ ቤተክርስቲያን በዛ አካባቢ ነው የምትገኘው። የቅዱስ ጊዮርጊስ ቤተክርስቲያን ናት። እዚህ ጋር እንደምትመለከቱት እንግዲህ እቃዎች ፈራርሰዋል። ያልደረሰበት ችግር የለምና አንዳንዱን አፍርሰውታል፣ አንዳንዱን ደግሞ ወስደውታል፣ አቃጥለውታል። በተለይ ባንዲራ ያለው ነገር ኢትዮጵያ ባንዲራ ያለው ነው አረንጓዴ ቢጫ ያለው ነገር ሲመለከቱ ታውቁታላችሁና እንደዚህ አድርገውት እንግዲህ በዚህ በምትመለከቱት መንገድ ተሰባብሮ ጠፍቶ ነው ነገር የሚገኘውና በጣም ነው የሚያሳዝነው። ይሄ እንግዲህ ሰሞኑን የተላከልን ቪዲዮ ነው በውስጥ በኩል እና ቤተክርስቲያን እንግዲህ በአርሲ ቸንተ መስራለች። አሁን ላይ ምንም የለባትምና በጣም ነው የሚያሳዝነው። የሀገረ ስብከቱ ጳጳስ እንግዲህ እስካሁን ድረስ ምንም አልተናገሩም። ከዛ ውጪ እንግዲህ ኦርቶዶክሳን የታፈኑ እንደሆነ ግልጽ ነው የሚታወቅ ነገር ነውና አንድ ከአፈናው የተረፈ ወንድማችን እንግዲህ አንድ ደብዳቤ ነገር ወይ መልእክት ነገር ልኮ ነበር ትላንትና ሲዘዋወር ነበር፣ ሚዲያ ላይ ብዙ ሲቃበሉት ነበር። አልዘገብኩላችሁም። እስቲ እውነት ነው ወይስ ውሸት ነው የሚለው ነገር ለማረጋገጥ አይከልና እስቲ ደብዳቤው ምንድነው የሚለው ደግሞ መልእክቱ ምንድነው የሚለው ነገር ባጭሩ እዚህ አስቀምጬላችኋለሁ። ላንብብላችሁ እስቲ። አርሲ አቦምሳ ሀይፋ ዳገት ይላል። ወዲያው ከዋና መንገዱ ራቅ ብለው ወደ ጫካ ይዟቸው እንደገቡ ተከታታይ የሩመት ተኩስም ሰምተናል። ምናልባትም የተወሰኑትን ሳይጨፈጭፏቸው አይቀርም። ታሪኩን ይቀጥላል። ከዛ በኋላ አውቶቡሱ በታጣቂዎቹ መንገድ ተዘግቶበት ቆመ። ወዲያውም ታጣቂዎቹ ወደ አውቶቡሱ ገብተው በኦሮምኛ ሁሉንም አስፈራሩ፣ ይወርዱ ማዘዙ። ጭምብል አለባበሳቸው እቺን ያዙልኝ። ጭምብል አለባበሳቸው፣ መሳሪያም አያያዛቸው፣ አለባበሳቸው ከቴሌቪዥን የምናያቸው የአልሻባብ ታጣቂዎችን ይመስላሉ። ከዚህ ብለናችሁ ነበር። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊም እነዚህ አልቃይዳ የተባሉ የአልሸባብ የአይኤስ አንድ ክንፍ እንግዲህ በአርሲ እና በአንዳንድ ኦሮሚያ ክልሎች ይገኛሉ ብለው ተናግሮ ነበር። ማን? አቶ መለስ ዜናዊ። ቪዲዮ ማሰምቻችሁ ነበር። አስፈላጊ ከሆነ ቴሌግራም ላይ አለ። ቴሌግራማችን ላይ ገብታችሁ ቼክ ማድረግ ትችላላችሁ። ኢትዮቴራክት ብላችሁና እነማን ይመስላሉ እነዛ በሊቢያ ላይ ኦርቶዶክሲያንን 21 ኦርቶዶክሲያን ናቸው መሰለኛ 21 ኦርቶዶክሲያንን እንደዛ አስተኝቷቸው ያረዷቸው እነዛ ታጣቂዎችን ይመስላሉ። እሺ ወዲያው አማራ ኦርቶዶክስ የሆናችሁ በዚህ በቀኝ በኩል ተሰለፉ አሉ። ኦሮሞ የሆናችሁ በግራ ተሰለፉ አሉ። እነማን? እነዚህ ታጣቂዎቹ ማለት ነው። ወዲያው ቆጠር አድርገው ኦሮሞዎች ወደ አውቶቡሱ ገብታችሁ ጉዞ ቀጥሉ አሉ። እኛ ጉዞ እንደጀመርን 31 አማራ ኦርቶዶክሶች ከሀይፋ ላይ ወደ ጫካ ይዟቸው ገቡ። ምን? አማራ ኦርቶዶክስ የሆናችሁ ውረዱ ነው። አሁን ለምሳሌ ያክል በዛችን ኦርቶዶክስ ሆንክ የትኛውን ብሔር ትገደላለህ? ኦርቶዶክስ ሆንክ የትኛው ብሔር ሆንክ ትገደላለህ? ያው አማራ የሚለው ደግሞ ታግል ላይ ጠፍብሃል። አሁን ላይ ኦርቶዶክስን የማጥቂያ ዋና መንገድ ዋና ስልቱ ምንድነው? አማራ የሚል ታርጋው የሚለጠፍበት። ኦኬ ያኛው እንዳለ ሆኖ ማለት ነውና እንደዛ ብሎ አስወረዷቸው። ወዲያው ከዋና መንገዱ ራቅ ብለው ወደ ጫካ ይዟቸው እንደገቡ ተከታታይ የሩምታ ተኩስም ሰምተናልም። ምናልባትም የተወሰኑትንም ሳይጨፈጭፏቸው አይቀርም። እኔ ኦሮሞ ነኝ ብዬ በግራ በኩል ተሰልፌ ወደ አቦምሳ ገባሁኝ። እስካሁን ልቤ ሀይፋ ዳገት ላይ ታግተው ከተወሰዱ ዘመዶቼ ጋር ነው። እነማን ጨፍጭፏል፣ እነማን ተርፏል ሰቀቀን ላይ ነኝ ይላል። እንግዲህ ሰው ላይ የተኮሰ ጥይትና አየር ላይ የተኮሰ ጥይት ድምፁ ይለያያል። እችንም ያዙልን። ሰው ላይ የተኮሰ ጥይትና አየር ላይ የተኮሰ ጥይት ድምፁ ይለያያል። በእርግጠኝነት የሩምታ ተኩሱ አየር ላይ አይደለም። ምን ላይ ነው? ሰው ላይ ነው። የትኞቹ ሰዎች ላይ? 31ዱ የአማራ ኦርቶዶክሶች ተብለው ከአውቶቡሱ ከወረዱ ሰዎች ላይ በሰው ገላ ላይ ነው ያረፈው። ምን ነው እዛው በቀኝ ተሰልፌ አማራ ኦርቶዶክስ ነኝ ብዬ መከራውንም ተቀበል እላለሁ።
ይላል። ሂዳር 6 ከትላንት ወዲያ ማለት ነው 2028 ዓመተ ምህረት ከናዝሬት ወደ አቦምሳ ሲጓዝ ሃይፋ የተባለ ቦታ 31 ኦርቶዶክሳውያን ታግተው ተወስደዋል። ከዛ እገታ የተረፈ ሰው ቀጥታ የላከው ደብዳቤ ነው ወይ ደግሞ መልእክት ነው ይላልና በጣም ነው የሚያሳዝነው። ይሄ ባለበት ሁኔታ እነ አቶ ኢብራሂም ካድር እነ የኦሮሚያ ፖሊሶች እነ ቀይስ ታጋይ ተብዬዎች ሀገሩ ሰላም ነው ይሏል። እንግዲህ ከአርሲ የተላከ መልእክት ነው። ከአርሲ ታጋቾች ከተረፈ አንድ ወንድማችን የተላከ መልእክት ነውና አርሲ ላይ አሁንም እንግዲህ ነገሮች ከረው ነው የሚገኙት ማለት ፈልጋለሁ። እስቲ ብፁዕ አባታችን አቡነ ሉቃስ ምን እያሉ ይገኛሉ? ሰምታቸው እንመለስ። ስለዚህ ፈሪውን አትጠብቀው፣ የበለጠ ጭክንናውን እያጨከነ ያሳድድሃል፣ ያጠፋሃልና ስለዚህ መደራጀት ራስን መጠበቅ አስፈላጊ ነው ወገኔ። እየሰማን ነው አሟሟትህን፣ አገዳደልህን። ሰዎችም የሚያስተላልፉትን እየሰማሁ ነው። በክርስቶስ ፊት ምን ሊመልሱ ይሆን? እንደዚህ ሰውን ፈርተው እያጭበረበሩ እውነተኛውን አሟሟትህን እንኳን እንዳይመሰክሩልህ የሃይማኖት ሞት አይደለም የሞቱት እያሉ ያታልሉሃል። ከገዳይ ጋር ሲተባበሩ ይሰማል። አይ ማጭበርበር አይሆን። ገብቶሃል ወገኔ አባባሌ? በገጀራ ከመሞት በስለት ከሚቆራርጥህ መሳሪያህን ይዘህ ታጥቀህ ያየህ እንደሆነ የወንድ በር ይሰጥሃል። ነፍስ ነው እንደያዘ ደመ ነፍስ ነው እንደያለ ከአንተ ውስጥ ያለው ደም የእሱም ደም ይፈሳል። ይገለኛል ብሎ ስለሚፈራ የወንድ በር ይለቅልሃል። አሟሟትህን እንትን ይላል። ዝም ብለህ አትሞት። ተደራጅ ነው የምልህ ወገኔ። የፈሪ ሞት አትሞት። የፈሪ ሞት መሞት በጣም አስከፊ ነው፣ ደስ አይልም። ሰው ሁን። በነገራችን ላይ ብፁዕ አቡነ ሉቃስን ብዙ ይቃወማቸዋልና እኔ አቡነ ሉቃስን ስመለከታቸው ትዝ የሚል የሆነ አካል አለ። እሱ ማን ነው? መጥምቀ መለኮት ቅዱስ ዮሐንስ ትዝ ይለኛልና መብረቃቢ የሆነ ሰው ነው። ባይዘው መጥምቀ መለኮት ቅዱስ ዮሐንስ ማንም ሆንክ ማንም ጥፋት ካጠፋክ ስልጣን ላይ ካለ ያለ ሰው ከስልጣን ወደ የሚልክ መጥቶ እንጂ የዙ ወጥምጥም አይሄድልህም። እና በሉቃስም እንደዚህ አይነት ሰዎች ናቸው። በቃ እንዲያርጉ ብለው ቀጥታ የሚያስተላልፉ ናቸው። ከዚህም እንግዲህ የምታውቁት 6 ዓመት ተፈርዶባቸዋል። 6 ዓመት 6 ወር የተፈረደባቸው አባት ናቸው። በኢትዮጵያ መንግስት እንዲታሰሩ እዛ ስላሉ እንግዲህ እስካሁን ያልታሰሩት እንጂ ተፈርዶባቸዋል። ሲገቡ ይታሰራሉ እንደሚታወቀውና እንዴት አባት ናቸው። ኦኬ እንደ ቅዱስ ዮሐንስ እንደ መጥምቀ መለኮት ቅዱስ ዮሐንስ በረኸኛው ቅዱስ ጌታችን ያጠመቀው ቅዱስ እንደሱ ያለ አባት ይመስሉኛል። እኔ ስለ ነው ማውራውና ለዛ ነው ብዙ የመጣው እንዲያርግ የሚሉት። ዮሐንስም እንደዛ አይነት ነውና እንዲያርግ ንስሐ ግባ እንታርግ ነው የሚልህ እንጂ ንስሐ ግባ እንትን ታረጋለህ እንደዚህ ነገር የለም። እና ቅዱስ ዮሐንስ ይዝልኛልና እንደ ብፁዕ አባታችን አቡነ ሉቃስ እድሜ ጤና ይስጥልን። ወደ ሀገር ቤት ገብቶ እንግዲህ የሚያገለግሉበትን እድሜ ይስጦት። ከዛ ውጪ ደግሞ ጊዜውን ቀረብ ያርቆት ፈልጋለሁ። ወደ ወንድማችን ዘመርኩን ከመሄዳችን በፊት እስቲ አንድ በጂንካ ተከሰተ የተባለ በጣም ብዙዎችን እያሰጋ የሚገኝ እንደ ሀገር እያሰጋን የሚገኝ በሽታ አለና ይሄ እንግዲህ እንደ ዓለም የተወራበት ይገኛል። ኢትዮጵያ ላይ ግን ታፍሮ ነው የሚገኘውና እንመልከት እስቲ። እባካችሁ ይህን መልእክቴን ለሁሉም አድርሱልኝ። እኔ ኢትዮጵያዊ ነኝ፣ ሁላችንም ኢትዮጵያኖች ነን። የመጣብን መከራ በጣም ከፍተኛ ነው። በጦርነት በተለያየ ነገር ወይም ደግሞ በረሃብ በችግር ወይም ደግሞ በሰው ሰራሽ ችግሮች ሲያልቅ የነበረ ህዝብ አሁን ሌላ ነገር ተጨምሮለታል። በእንቅርት ላይ ዶሮ ደግፍ ማለት ነው። የተለያዩ ቫይረሶች የተለያዩ ይሄ ኤችአይቪ ቫይረስን ጨምሮ ያን ህዝብ እንደ ሳር እያጨደው ነው። ምክንያቱም የጤና ተቋማት የሚባለውና ሀገሪቱ ላይ ያለው አስቸጋሪ ነገሮች ይሄንን ነገር ኮንትሮል እንዳናረግ ያለውን ነገር መቆጣጠርና ማየት እንዳንችል አድርጎናል። እኔ አሁን ከስራ እየወጣው ነው። እውነት በጣም ነው የደከመኝ። ከስራ ነው የምወጣው። በጣም 11 ሰዓት ምናምን ሰርቼ ነው ከስራ የምወጣው። ግን ይሄን ነገር መልስ ሳላስተላልፍ ህሊና ያላርፍ ስራ ላይ ነው። በደቡብ ክልል
መርቡርግ ቫይረስ የሚባል ከኢቦላ የከፋ በጣም አደገኛ የሆነ ቫይረስ ከኢቦላ የከፋ ተከስቷል። ይሄንን ደግሞ የአፍሪካ ጤና ድርጅት የአፍሪካ ጤና ተቋማት የሆነ አረጋግጧል። 9 ኬዞችን አግኝቷል። የዓለም ጤና ድርጅት መሪ የነበረው ቴድሮስ አድሃኖም ይሄንን ነገር መከሰቱን ለዓለም ጤና ድርጅት አሳውቋል። የኢትዮጵያ ግን ምን ላይ እንዳለ አልተረዳውም። እነዚህን ዜና ነው ለጊዜው ያየሁት። ምን ልልፈልጌ ነው? ሳይቃጠል በቅጠል እኔ ነገ የሆነ ነገር በጅምላ ነው የምትቀበረው። በቃ ኢቦላን ምን ያህል ዋጋ እንዳስከፈለን ያያችሁና የተመለከታችሁት ነው። ይህ 80% ከኢቦላ የከፋ ገዳይ የሆነ በሽታ ነው የመጣው። ይሄንን በሽታ ባስቸኳይ እንደው ማህበረሰቡ ራሱን በማቀም ምክንያቱም በትንፋሽ በመነካካት በፈሳሽ ይተላለፋል። 9 ኬዝ ተገናኘ ማለት 9 ኬዝ ተገኘ ማለት ኮንፎርምድ ኬዝ ሆነ ማለት በቀጣይ ከዛ ክልል ተነስቶ ወደ ደብረ ዘይት ወደ ናዝሬት ወደ አዲስ አበባ ወደ አማራ ክልል ወደ ትግራይ ክልል ወደ ተለያየ ክልል ሰዎች ይንቀሳቀሳሉ ለኑሮ ሲባል። ያንን በሚንቀሳቀሱበት ሰዓት ይሄንን በሽታ ተሸክመው ሄደው ለሚሰጡት ከሆነ የኛን ህዝብ ተጠጋግቶ የሚኖር በቤተ ክርስቲያን ውስጥ በመስጊዱ ውስጥ ያለውን ነገር እናውቃለን። በትምህርት ተቋማት ውስጥ ያለውን ነገር እናውቃለን። ስለዚህ እኔ ይሄንን መረጃ ይዛችሁ ይሄንን አውቃችሁ ራሳችሁን እንድትጠብቁ ይሄ መንግስት ተብዮ የተቀመጠው ያለው የጤና ተቋማት የጤና ሚኒስቴር ተብሎ ያለውም እንደው የፖለቲካውን ስርዓት ነው ኃላፊነታቸውን ቢወጡና ለማህበረሰቡ ቢያሳውቁ መልካም ነው ላለው ገዳይ 80% ኮንፎርምድ ገዳይ የሆነ በጅምላ ነው የምትቀበረው። በቃ ሌላ ማስፈራራት ምናምን አይደለም። እግዚአብሔር ከዚያ ያወጣችሁ። ስለዚህ ጥንቃቄ ነው የሚያስፈልገው። በተለያየ ዓለም ላይ እንደዚህ አይነት በሽታዎች ሲመጡ ምንድነው የሚደረገው? ይዘጋና 100% ክሊር ሆኖ መጣራቱ ሲታወቅ ያ በሽታ በቁጥጥር ስር ሲሆን ያለው ነገር ፍሪ ይደረጋል። አሁን ግን ኮንፎርምድ የሆነ ዜና የዓለም የጤና ሚኒስቴርና የአፍሪካ ሲዲሲ የሚባል የጤና ተቋማት አረጋግጧል። የደቡብ ክልል ላይ ያላችሁ ትምህርት ቤቶች ቢዘጉ የሃይማኖት ተቋማቶች የራሳቸውን እርምጃ ቢወስዱ ማህበረሰብ የሚሰበሰብበት ገበያ አካባቢ የራሳቸውን እርምጃ ኮንፎርም ጠፍቷል እስኪባል ድረስ ካልተደረገ ያው በጅምላ ቀባሪም አይኖርህም ምንም አይኖርህም ሬሳ እንደንትን እየተጎተተ በጅምላን እንዳትቀበር ስጋት ስላለ ነው። ስለዚህ አንዳንዴ ድንቁርናችንን ወደ ጎን አድርገን ሲስተማቲካሊ የምንሻገርበትን መንገድ መፍጠር አለብን። ሳይዛመት ወደ ተለያየ ቦታ ሳይሄድ ነገሮቹን እዛው ባለበት ሰብስበው ለማስቀራት መጣር ነው። ትንሽ ምላጭ ሀገር ትላጭ ነው። በየአካባቢው እንዳይፈነድሳችሁ በየአካባቢው እንዳትወድቁ እኔ ህሊናዬ ይሄንን መናገር ስላለብኝ ነው። እኔ ደግሞ አብዛኛው የሚሰማው እኔ ቪዲዮ ኢትዮጵያ ውስጥ ነው። ከ80% በላይ ተመልካች ያለኝ ኢትዮጵያ ውስጥ ነው። ጨዋነቴን አንደበቴን አስተካክዬ የሰው ሃይማኖት የራሴን ሃይማኖት የትኛውን ብሔር ሳልሰድብ ስለ እውነት የምናገረው ለዛ ነው። ስለዚህ ስለ እውነት ራሳችሁ እንድትተርፉ ሰው እንፈልጋለን። የአንዱ ጦስ ለአንዱ እንዳይተርፍ ምን መደረግ አለበት የሚለው ማህበረሰቡ እንዲመክርና እንዲመለከት ጥሬን አስተላልፋለሁ። እጅግ በጣም አደገኛ የሆነ ገዳይ ቫይረስ ገብቷል። ይህንን መልእክቴን እባካችሁን ለሁሉም ሼር አድርጉ። ሁሉም ጥንቃቄ አድርግ። ደንግጥ። ሁሉም ሊደነግጥ ይገባል፣ ሊያይ ይገባል። በየቤታችሁ ጸሎት አድርጉ። እኔ መድኃኒቱ ምንም እንዳለው መረጃ የለም፣ ግን መኖሩን ዘጋርዲያን የሚባል ትልቅ ጋዜጣ በአደባባይ ስላወጣው ግን የዓለም የጤና ሚኒስቴርና የአፍሪካ የጤና ተቋም ይሄንን ነገር ኮንፎርም ስላረጋገጠው በጣም ስጋቴ ስለጨመረ ነው ወደዚህ ወደ አደባባይ የመጣሁት። ሁሉንም ለምታውቁት ሰው ሼር አድርጉ። ፍሩና ተጠንቀቁ። ወንድማችን እግዚአብሔር ይስጥልን። እናንተም ግን ለምታውቁት ሰው ነገሩ ደውላችሁም ቢሆንና በጣም ነው የሚያሳዝነው። ኢትዮጵያ ውስጥ እንግዲህ ቱሪስት አልሰጠውም እንጂ ወደ 6 ሰው ሞቷል። ከአንድ ቸርች ውስጥ ነው እንግዲህ የፕሮቴስታንት ቸርች ነው እያገለገሉ እያሉ የሆነ ምን ተሰማቸው ይሄዳሉ። 6ቱም ናቸው የሞቱት። ባይዘው 6ቱም አገልጋዮች ፓስተሮች እዛው ነው የተቀበሩትና ገዳይ ነው። ከያዘ ከ2-3 ቀን በላይ አይሰጥህም። እስከ 5 ቀን ነው ትልቁ እንግዲህ የሚሰጥህና ይሄ በሽታ አሁን ኢትዮጵያ ውስጥ ተከስቷል። በጂንካ በደቡብ ክልል ተከስቶ ነው የሚገኘው። ይሄን አስመልክቶ እንግዲህ አባቶች በዚያ እንደምትመለከቱት ማጠንት እያጠኑ ከተማ ውስጥ የዞሩ ይገኛሉ። ጸሎት ምህላም አድርገዋል። መስቀል ላይ ወጥቶ ትላንትና በጣም ደስ የሚል ሁኔታ እግዚአብሔር ይመስገን ነውና እቺ ቤተክርስቲያን ነው የምትገለጽ። በዚህ አጋጣሚ ማስተላለፍ ፈልገው እቺ ትንሽ በሽታ እንኳን ሲነሳ በዚህ መንገድ ወጣ ለእምነቱ ጨንቃ ለሀገር ምጸልይን ለሀገር ምታጠን ቤተክርስቲያን ነው ምታጠቋት ያስፈልጋል። በዚህ አጋጣሚ ወደ ጉዳዩ ሲመለስ ግን ኢትዮጵያ እንግዲህ ትኩረት አልሰጠችውም።
እኔ በጣም ትኩረት ሰጥቶ ያደርገኝ ይሄን ነገር የዓለም የጤና ኢንስቲትዩት ለዚህ ጉዳይ መደበው ብር ወደ $300,000 ነው። ወደ $300,000 ማለት ወደ 42 ኢትዮጵያ ብር በባንክ ምንዛሬ ወደ 42 ሚሊዮን ኢትዮጵያ ብር የመደበውና በአንድ ቀን ነው የመደበው ይሆኑላ ይሆንላ የሚያሳየን ምን ያክል ነገርያ ተስፋፊ እንደሆነና ምን ያክል ነገርያ አስጊ እንደሆነ ነው። ስለዚህ ይሄ የተመደበውን ብር ማጋበስ ሳይሆን ህዝቡ እንዳይጠቀፍልስ ህዝቡ እንዳይጎዳ ከዚህ የተገረሰበን የምናውቀው ነውና ይሄ ጦርነቱ የሚያስጨንቀው ራም ይጨርሰውን ፖለቲካው የሚያጠቃውን ህዝብ አሁን ነው በበሽታ ታጥቋት ፈልጋለሁ አንዳንድ የሚሰሙ ነገሮችም ስላሉ ነው ይመራችሁና ኤኒዌይስ ለሁሉም ሸሪያ ተደረሱልኝ ወንድማችን ተመርኩንም እንግዲህ መልካስ ታልፋል በሰሞኑ ጉዳይ እንመልከተው። ለዚህ ነው ሰሞኑን አይታችኋል ኦርቶዶክሳውያን በአሩሲ እየተገደሉ ነው። ሁለት አጀንዳ ነው የመጣው። ኦርቶዶክሳውያን በአሩሲ እየተገደሉ ነው። አዎ እየተጨፈጨፉ ነው። አዎ የሆኑ ግሩፖች ተነሱ። የሆኑ ግሩፖች እነ ፋሲካው የሚባል ልጅ እነ ቴዶ የሚባሉ ልጅ እነ ዛማኑኤል የሚባሉ ልጆች እነሱ ተነሱ። በቃ ዓለም እንዲያውቀው እናደርጋለን። ዓለም ቢያውቅም የሚያመጣው ነገር የለም። ግን ዓለም ማወቅ ደግሞ በዲፕሎማሲው መልክ የኦሮሞማው መንግስት የሚጎዳው ጉዳት አለ። ስለዚህ በቃ ያንን እንቃርገው ያዙ። በትዊተር ዘመቻ ተጀመረ። የለም አሁን ትዊተር ላይ ገብተን ዘመቻ እናደርግ የለም አያረግም። ትዊተር በእጁ አለ ግን አይጠቀምም። ዳተኛ ትውልድ ተፈጥሯል። እነዚህ ወጣቶች ግን የፈለገ ይሁን እንሂድ ብለው ሄዱ። እነ እፎይ የሚባሉ የተሰደዱ ልጆች ፓስተር ቢኒያም የሚባል ትላንት የመጣ ልጅ ፓስተር ቢኒያም የነበረው ማለት ታውቁታላችሁ። ቢኒያም ሽታይ ተመልከቷቸው። እነ ጸጋዬ ክፍሌ የሚባል ዩቲዩብ ላይ የሚሰራ ልጅ ተሰብስበው በቃ ያንን ለዓለም ህዝብ ማሳወቅ ጀመሩ። ለውጥ ተገኝቷል። አዎ ተገኝቷል። አያችሁ በትዊተር በምናምን እንቃርገው በመያዛቸው ግግም ብለው በመያዛቸው አጀንዳ ባለመቀየራቸው ቢያንስ የሆኑ ሴናተሮች ጉዳዩን ያወሩ። ቢያንስ የዓለም የክርስቲያኖች ህብረት ጄኔቫ ያለው መግለጫ ወጣ። ቢያንስ የህንድ ኦርቶዶክስ ቤተክርስቲያን መግለጫ ወጣች። ቢያንስ የአርመን ቤተክርስቲያን መግለጫ ወጣች። ቢያንስ የግብፃውያን የቤተክርስቲያን ወንድሞችና እህቶች በቲክቶክን በምንም መግለጫ ወጡ። ቢያንስ የሆላንድ ያለ የፓርላማ አባል ጉዳዩን ወደ አደባባይ ያመጣው ምክንያቱም ታክስ ስለተደረጉ ቲክቶክ ላይ ትዊተር ላይ በደንብ ስለተሰራ ዜናው ቪዲዮ እንዲሰራጭ ስለተደረገ ይሄ ነገር ሆነ። የኛ ሲኖዶስ የካዳቸውን የፕሮቴስታንት ቄሱ እነ ታጋይ እሷን ኢቫንጀሊካል ሆኗል። የሞርሞን ቤተክርስቲያን አባል ሆኗል። ሞርሞኖች አሜሪካኖቹ በአሜሪካ ቤተክርስቲያን ገዝተውለታል። መጽሐፉን ያሳትሙለታል። በሃይማኖቶች ጉባኤ ስም ዲታ ሆኗል። የኢትዮጵያን ቤተክርስቲያን ለመጨፍለቅ ከአብይ አህመድ ጋር ተመርጦ የመጣ ወንድማችን ነው። መጨረሻ ላይ ሆዱ የጣለው ለእንጀራ ሲል ቅድስት ሃይማኖቱን ሰው ያደረገችውን የተሸበሸበ ፊቱን እንዲወጠር ያደረገችውን የተመለጠ ፀጉሩን ከብብቱ ከብሽሽቱ አውጥታ ፀጉር ያወጣችለትን እንደ ሰው እንዲቆጠር እንዲታይ ያደረገችው ሰው የሚክድ ሰው መጣ። አልሞተም ፋኖ ነው የገደለው የሚል እነዚህ ልጆች ወጥረው ያዙ። እነዚህ ልጆች የረዳቸዋል የለም፣ የተከተላቸዋል የለም፣ ግን ወጥረው ያዙ። ይሄ ነው ከኦርቶዶክስ አይደል የሚያስፈልገው። አንድ ነገር ማድማት፣ አጀንዳ ሲመጣ ዞር አለ ማለት፣ አጀንዳ ሲወርወር ዞር አለ ማለት፣ ገትሮ መያዝ። የሚያግዛቸዋል የለም። ጠላቱ ኦርቶዶክስ ነው። ለኦርቶዶክሳውያን ጠላቱ ኦርቶዶክስ ነው። ተሰርቶበታል፣ ተውሎበታል። ኦርቶዶክሳዊው ራሱ ፈተና ነው። የሚስበው ስሜት ይታወቃል፣ የሚገለብጠው ስሜት ይታወቃል። አጀንዳ የሚፈልገው ሌላ ነው። እነዚህ ግን በተለይ ፋሲካው የሚባለው ልጅ እኔ ከዚህ በፊትም አላውቀው፣ አየዋለሁ፣ እከታተለዋለሁ። በየሰዓቱ እየገባ ኦርቶዶክሳውያን አጀንዳችንን አንቀይር፣ ኦርቶዶክሳውያን አጀንዳችንን አንቀይር፣ እዚህ ላይ እናድርግ። ቢያንስ ዓለም ኦርቶዶክሳውያን እየተገደሉ ነው። የኢትዮጵያ መንግስት የካደውን የኢትዮጵያ መንግስት አልፈልግም ያለውን አገዛዙ አልገደልኩም በቃ ቢሞቱም ቆሻሾች ናቸው የሞቱት ብሎ ያለውን ዓለም እንዲያውቀው አደረገ። ትኩረት እንዲሰጥበት አደረጉ ማለት ነው። እነዚህ ልጆች ሊታገዙ ይገባል። እነዚህ ልጆች ከጎናቸው ልንቆም ይገባል። እኔ የተቸገርኩት ይሄን ነበር። አሁን የሚያግዙኝ ሰዎች መጥተዋል። በጣም ነው ደስ ያለኝ። ቴዲ የሚባለው ደውሎ አውርቶኛል።
ይሄ ሰው እኮ በፊት አጀንዳ ተሸካሚ ሆኖ መከራ ያየ የነበረ ነው። ከነ ያሬድ ያያጋ ሆኖ የስርዓቱን አጀንዳ ተሸክሞ እዚህ ሲሉት ግር እዛ ሲሉት ግር በየደቂቃው ቲክቶክ ላይ እየወጣ ብሎ አጀንዳ የሚያስቀይስ ሳያውቀው እንትን የሚል ሰው የነበረ ሰው ነው። ዛሬ ግን አየው፣ ተመለከተው፣ ወድጄ እንዳልሆነ አዩ፣ ተረዱት። እና በቀደም ሲያነጋግረኝ የነገርኩት ይሄንን ነው። አዎ የትኛውም ነገር ሲሆን የተጀመረ አጀንዳ ሳታደሙ እንዳትለቁ፣ አጀንዳ ሲመጣ እንዳትወጡ። አንድ ሰው ከቤቱ ወጥቶ ሱፐርማርኬት የሚሄደው መጀመሪያ ጽፎ ነው የሚሄደው። ድንች 1 ኪሎ፣ ስኳር ይህን ያህል፣ ዘይት ይህን ያህል፣ የጎደለውን ነገር ለማሟላት ጽፎ ሊስት አድርጎ ነው የሚሄደው። ሲሄድም ደግሞ ቀጥታ የተጻፈ ስለሆነ ድንች ጋር ሄዶ ሽንኩርት ጋር ሽንኩርት ያነሳል፣ ወተት ጋር ሄዶ ወተት፣ እርጎ ጋር እርጎ ያነሳል፣ አሳ ከሆነ አሳ ያነሳል፣ ያመጣና አስቀምጦ ይሄዳል። ሲሄድ መኪና እየነዳ ሊሆን ይችላል፣ በእግሩ ሊሆን ይችላል፣ በአውቶቡስ ሊሆን ይችላል፣ በታክሲ ሊሆን ይችላል። ዓላማው ግን እዛ ደርሶ ገዝቶ መምጣት ነው። እኛ ምንድን ነው የምናደርገው? ልንገዛ እንወጣለን፣ ጽፈን እንወጣለን። መንገድ ላይ ዮኒ ማኛ ይገጥመናል። በቃ ከዮኒ ማኛ ጋር ጂጂ ክያ ከእሷ ጋር ትነከዋለህ። በቃ ፍራኦል የሚባል እሱ ጋር ትነከዋለህ። ቤት ታዮ እሷ ጋር ትነከዋለህ። ሱፐርማርኬት ሳትደርስ እቤት የሚጠብቅህ ስራ ሳትሰራ እዛ ስትጨመላለቅ ውለህ ስትመጣ በቃ አለቀ፣ ተረሳ ማለት። ትራባለህ፣ ትጠማለህ፣ ትጎሰቁላለህ። ግንስ በቃ እዛ ትቀጥላለህ፣ ጉዳይ ፈጽመህ ትመጣለህ። የእኛ የኦርቶዶክሳውያኑ ችግር ምንድን ነው? አለቀ። እኛም እናለቅስበት ነገር ይሰጡናል። ያን ያለቀስንበትን ነገር ለመመከት ለመገልበጥ ስንሞክርና ዲፌንድ ማድረግ ኃይል ይኖራቸዋል። ሊሰባሰቡ ነው፣ ጉልበት ሊያወጡ ነው ተብሎ ሲባል እዚህ ጋር እንደ ውሻ የሚቆጥሩን ሰዎች ባዶ ስጋ የሌለው ልፋጭ አጥንት ይዘው መጥተው ይወረውሩልናል ማለት ነው። እንመለሳለን፣ እንቀራለን። የአንድ ሰሞን ይሆናል። በቃ ኦርቶዶክስ እንዲህ ነው። ይንጫጫል፣ ያለቅሳል። ፍትህ ለአሩሲ ኦርቶዶክሳውያን ፕሮፋይል ፒክቸራችን እንቀይር ምናምን 2 ቀን 3 ቀን ከዛ በኋላ አስረሽ ምችሉ አጀንዳ በአይነቱ ይመጣበታል። ይሄንን አጀንዳ ማቆም የቻልነው ዓለም እንዲያውቀው ትኩረት እንዲሰጠው ያደረግነው በዚህ ምክንያት ነው ማለት ነው። ምንድን የሆነው አሁን አጀንዳው ከመጣ በኋላ ይሄ ነገር ከመጣ በኋላ ክርስቲያኑ ወጥሮ መያዝ ሲችል፣ ማህበረ ቅዱሳን መጽሐፍ ሲችል፣ መምህራን የተባሉትን መናገር ሲጀምሩ፣ ሌሎቹ እንትን ማለት ሲጀምሩ፣ አሃ ይሄ ጉዳይ ከእጃችን ሊወጣ ነው። አዎ ባሉ ዮኒ ማኛ ቀጥል። ዮኒ ማኛ ጃስ ተብሎ መጣ። ምን ብሎ መጣ? ፓትርያርኩን እየተሳደበ፣ ቅዱስ ፓትርያርኩን ማለት ነው፣ አቡነ አረጋዊን እየተሳደበ፣ ቅዱሳንን እየተሳደበ መጣ። ምን ለመሆን ነው? ይሄ አጥንት ነው። ከዛ ኦርቶዶክሳውያኑ መጥተው እንዴት እንደዚህ ይባላል ምናምን ዘር በልዛው ይንጫጫ። እርሱ በመድኃኒት የሚኖር ሰው፣ የአእምሮ ጤና የሌለው ሰው፣ ራሱ ብላክሜል ተደርጎ ፍዳውን የሚያይ ሰው ኦሮሞን ከተናገረ ሃይማኖቱን ከቀየረ ሌላ ጣጣ የሚመጣበት ሰው፣ ገንዘብ ሲል የኖረ ሰው፣ በፉድ ስታምፕ የሚኖር ሰው፣ በሽተኛ ሰው፣ ሃይማኖቱን 40 ጊዜ የሚቀይር ሰው እንዴት አንድ ኦርቶዶክሳዊ እሱ አጀንዳውን ያስቀይረዋል? መቀየር የለበትም። ለሱ ይጸለይለታል፣ ለሱ እንትን ይባላል። እሱን ትቶ በቃ የተነሳው ጉዳይ ላይ ነው። ዮኒ ማኛ አሩሲ ለተገደሉ ሰዎች ተናግሯል? አልተናገረም። አልቅሷል? አላለቀሰም። ከአራጆቹ ወገን ነው? አዎ ነው። ስለዚህ ምንድን ነው ከሱ ጋር አንድ ኦርቶዶክሳዊ ከሱ ጋር አፉን የሚካፈተው? እሱን የሚያየው ማን ነው? ኦርቶዶክሳዊ። እሱን የሚያጎለብተው ማን ነው? ኦርቶዶክሳዊ። ይሄ አንድ አጀንዳ ነው። ዮኒ ማኛ ስርዓቱ ለኦርቶዶክሳውያኑ ለሚሞቱት አማሮች የያዙትን ነገር ይዘው እንዳይታገሉ ልፋጭ ስጋ የሌለው አጥንት ይዞ እንዲጥልላቸው የተመደበ ሰው። ሌሎችም አሉ፣ እወቋቸው፣ እዩዋቸው። አጀንዳዬን አልቀይርም። አጀንዳ ለመቀየር
አጀንዳ የማይቀይር ሰው ያሸንፋል። የጎል ሲቲንግ ነው የምትሉትና ጎል እንትን አስቀምጦ ግቤ እዚህ ድረስ ነው ይሄን ለማሳካት ነው የሚል ሰው ያሸንፋል። ያዝ ለቀቅ ዛዝ የሚል ሰው ይሸነፋል። ይሄ ብቻ አይደለም። አሁን በኃይለኛው ተዘጋጅተው መጥተዋል። ማንን ይዘው መጥተዋል? በጋሻውን አስነስተው መጥተዋል። በጋሻው የዞር አበበች ልጅ መጥቷል። አይታችኋል። እኔ እዚህ ውስጥ ቢልኩልኝ ይሄን ተናገረ ቢሉኝ ምን ቢሉኝ ዝም በቃ አለቀ። ለራሱ ጭንቀት ውስጥ ያለ፣ ለራሱ ሰቀቀን ውስጥ ያለ፣ ለራሱ መግቢያ ያጣ፣ ለራሱ መውጫ ያጣ አሁን ቤተክርስቲያኑ እንድትከሰው ሐረግ ሰጥተውታል። ምን ብለው? እዛ ውስጥ መግደያ አለ፣ እዛ ውስጥ ማሰሪያ አለ፣ እዛ ውስጥ ምን አለ። ከዛስ ቤተክርስቲያኒቷ ምን እንድትል ነው? ሄዳ እንዲተብያለው ስሜ ጠፍቷል ብላ እንድትከሰው። ከዚያስ ጉዳዩን የሚይዘው ፖሊስ ፕሮቴስታንት ወይ እስላም ነው። አቃቤ ሕጉ ፕሮቴስታንት ወይ እስላም ነው። ዳኛው ፕሮቴስታንት ወይ እስላም ነው። ከዛስ ክሱን ውድቅ ያደርገዋል። ማን ይዋረዳል? ቤተክርስቲያኒቷ። ምን አይነት መልእክት ይተላለፋል? ቤተክርስቲያኒቷ ብትከስ ምን ብትል ሰብረናታል፣ የትም አባቷ አታመጣ። ምክንያቱም እነሱ ከታች ጀምሮ ከመዋለ ሕፃናት ጀምሮ አጥንተው ነው የመጡት፣ ተናበው ነው የመጡት። ጠባቂዎቻቸው እስላምና ጴንጤ፣ ሚኒስትሮቻቸው እስላምና ጴንጤ፣ ህግ አውጪው፣ ህግ ተርጓሚው፣ ህግ አስፈጻሚው እስላምና ጴንጤ፣ ጸረ ኦርቶዶክስ፣ ጸረ አማራ ሆኖ ነው የመጣው። እዚህ ብትሄድ እዛ ብትሄድ ወፍ የለም። ስለዚህ ቤተክርስቲያኒቷ ድምጿን የሚሰማላት የለም። ማሸነፍ ትችላለች። አዎ ትችላለች። ግንስ ደግሞ ትፈራለች። ሀገር ትፈርሳል፣ ሀገር ይፈርሳል፣ ሀገር ይታወቀምና ትፈራለች። እንደ እስላሞቹ መጮህ አትችልም። እስላሞቹን ተመልከቷቸው። የሆነ ነገር ሲበው መስጊድ ተሰባስበው አርብ ተሰባስበው ይጮሃሉ። ከዛ መንግስቱ ምን ያደርጋል? ይመጣና ኧረ በእናታችሁ ረፉ፣ በእናታችሁ ተዉ፣ የታሰሩ እንፈታለን ይኸው ምናምን ያቸዋል። እስላም ጉልበተኛ፣ እስላም በድምፁ የሚያሸንፍ፣ እስላም እንትን የሚል ለእስላሙ ግሬስ ይሰጠዋል። ኦርቶዶክሳውያኑስ ሁለት መስመር ሲጽፉ የገባበት ገብቶ ይወቅተዋል፣ ፍርድ ቤት ይወስደዋል። የሚጮህለታል የለም። ሲታሰር ቤተሰቦቹን የሚጠይቃለ የለም። ቤተሰቦቹ ይበተናሉ፣ እሱ ይታሰራል። ምን ይላል? ኦርቶዶክሳዊ መሆን መሞት ነው ብሎ ሰዎች ሞትን ፈርተው ይቀመጣሉ። እስላም ስትሆንስ ልብ አለ፣ ትናገራለህ፣ ሙጂባ ሚኖን ትሆናለህ፣ ሽጉጥ ይዘህ መስጊድ ትገባለህ፣ የፈለግከውን ትጽፋለህ፣ ስርዓቱን እያወደስክ ምን እያልክ የፈለግከውን የምትናገር የሚይዝህ የለም። እነሱ በመናገራቸው ኃይል አላቸው፣ ብርታት አላቸው፣ ጉልበት ያላቸው፣ ያስፈራሩ ተብሎ ይገመታሉ። ሚዲያ አላቸው። በሚዲያቸው የፈለጉትን ማድረግ ይችላሉ። ሚዲያ የፈለጉትን ማድረግ ይችላሉ። ኦርቶዶክስ ይችላል አይችልም? አሁን ለምሳሌ የቤተ ክህነቱ ሚዲያ በቁጥጥር ስር ውሏል። ልክ እንደ አማራ ማስ ሚዲያ የሚመሩት ሌሎች ናቸው። ምንም ነገር መስራት አይችልም። አጀንዳ ናቸው። እነዚህ አጀንዳዎች ይመጣሉ። አሁን ትዝታውን ጠርተውታል። በቃ አልተቻለም፣ ናና አንተም ተሳደብ ብለውታል። ናና አንተም ሞልጭ ብለውታል። ወንድ የሆነ ይናገርሃል ብለውታል። ህዝቡ ምን እንዲያደርግ? ትኩረቱን እንዲያደርግ። በጋሻው ምን አለ? የሚሞተው ኦርቶዶክሳዊ፣ የሚገደለው ኦርቶዶክሳዊ የእኛ ካሴትን ስላቃጠሉ ነው። ቢቃጠል እንኳን እሱ ኦርቶዶክሳዊ ሳይሆን ኦርቶዶክሳዊ ነኝ ብሎ መጥቶ የጴንጤ ትምህርት ሲያስተምር ያንን ሲያሰራጭ የኔ አይደለም ብላ ቤተክርስቲያኒቷ ብታስወግድ ኃጢአት አይደለም። ቤተክርስቲያኒቷማ አውቃው ኤክስሬ አስነስታው በሽታውን አይታበት በምርመራ አግኝታ ደሙን መርምራ፣ ሽንቱን መርምራ፣ ምራቁን መርምራ፣ ውሎ አዳሩን መርምራ አይታ አስነስታ በፍጹም ኦርቶዶክሳዊ አይደለም። ይሄ ዛር መንፈስ የሚያሰቃየው የእናቱ ውቃቢ ከራማ መከራ የሚያበላው እህል ፈጅ ጎተራ ሰው ነው። ስለዚህ አንተ እኔን ዞር በልልኝ፣ ጥግህን ፈልግ አለችው። ጥጉን ሲፈልግ አገኘ። ያገኙ ተረከቡት፣ የላኩት ተረከቡት፣ የላኩት ወሰዱት። የላኩት ሰዎች አሁን ምንድን ናቸው? ባለስልጣናት ናቸው። ጠቅላይ ሚኒስትር ናቸው። የጦሩ መሪ ናቸው። የፖሊስ አዛዥ ናቸው። የፍርድ ቤት አዛዥ ናቸው። አይናገሩት። እሱ አሁን ባለበት ቦታ አይነካም፣ የሚነካውም የለም። ከሱ ጋር መጋተት ያስፈልጋል? አያስፈልግም። ይዞ መሄድ። ከዛስ ሌላ አጀንዳ ደግሞ መጣ። ምን? ምዕመናኑ በቃ አማራጭ ሲያጣ መደራጀት አለብን አለ። እኔስ ቪዲዮአችን የሚመስል ነበር። አውፕን ተማራችሁበት፣ አዲስ መረጃ የምናገኙበት አልጠራጠርም። በቀጣይ በአዲስ መረጃ የምንመለስ ነው የሚሆነው። ላይክ እና ሼር ማግኘት እንዳይረሳ። ቸር ቆዩልኝ።
ቴምር ሪል ስቴት ከ8 በላይ ሳይቶችን ጥንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያም እና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ፣ ያለምንም ወለድ የግንባታ ዕቃ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት። ለበለጠ መረጃ በ0966 244248 ላይ ይደውሉ።